ሰላም ሰላም ሰላም! ውድና የተከበራችሁ ውድ የኛ ፋሚሊ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እንግዲህ ዛሬ ሰብሰብ ያው እንግዲህ እንደምታዩት እየገመታችሁ ነው ብዬ አስባለሁ። እዚች ጋር 500,000 ብዙ የተለፋበትና ብዙ የተደከመበት እና እንግዲህ ቤተሰቦች እንግዲህ እንዳያችሁት አብርሽ ሁላችሁም እንደምታውቁት 500,000 ዩቱብ ላይ ሰብስክራይብ ገብቷል እና ለሱ ሰርፕራይዝ ለማድረጉ ግን ይህን ከማለት በፊት ሩታዬ ሰላም ባያቸው። ሰላም ሰላም! ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን። እንግዲህ አብርሽ በጣም ለረጅም ጊዜ የለፋበትን ውጤት እንግዲህ አግኝቷል። ግማሽ ሚሊዮን ገብቷል። ስለዚህ እሱን ሰርፕራይዝ ለማድረግ ተገኝተናል ማለት ነው። እንግዲህ ቤተሰቦች ያው ሁላችንም እዚች ጋር እንደምታዩት የአብርሽ ደስታ አስደስቶን የአብርሽ 500,000 መግባቱ አስደስቶን ተሰብስበናል ማለት ነው። እና ቤተሰቦች እንግዲህ ይህንን ብቻ አይደለም፣ እነሱ ጋርም የሆነ ስጦታ አለ፣ ከባድ ስጦታ አለ። አብርሽ ከዚህ በፊት ወደዚህ መጥቷል ከሩታዬ ጋር በመሆን እንደዚህ መተን እናውቃለን። ብዙ ጊዜ አይ ቲንክ 1-2 ምናምን መተናል እና እንግዲህ ያንን ነገር በማስመልከት እነሱም ለአብርሽ ጊፍት አለን ብለውናል። ጊፍቱን እኛ አናውቅም ምን እንደሆነ ስለመናገር ማለት ጊፍቱን የሚሰጠን ወይም ደግሞ ስለ ጊፍቱ በደንብ የሚያብራራልን ሰው ይመጣል። እንግዲህ እስከዛ ድረስ ለእናንተ ይህን ነገር ለማሳወቅ ነው እኛም እዚህ ሰብሰብ ያለው። አንዴ ይችላል ሲጀመር እና እንግዲህ ቤተሰቦች በጣም ደስ ብሎኛል። እኔ በበኩሌ በጣም ደስ ብሎኛል። ምክንያቱም 500,000 ቀላል አይደለም። ዩቱብ ላይ ብዙ ነገር የተለፋበት እና ብዙ ነገር የተደረገበት፣ ብዙ ነገር የተሰደበበት፣ ብዙ ነገር ያለቀሰበት፣ ብዙ ነገር የተደሰተበት ነው እና ወንድሜ ደስ ብሎኛል። በጣም ከመደ በላይ በጣም ደስ ብሎኛል። ከዚህ በላይም ደግሞ 1 ሚሊዮን ገብተህ እንደምታኮራን ተስፋ አደርጋለሁ እና ሩታዬ አንቺም መልካም ምኞትሽም ተመኝና እንጠራዋለን የሪልስቴት። እሺ እንግዲህ በጣም በጣም እጅግ በጣም ደስ ብሎኛል። ይሄ ማለት ለአንተ ከሰራኸው እንዴት ነው ትንሹን ያገኘው ብዬ አስባለሁ። አንተ ብዙ እየለፋ ነው፣ ከዚህ በላይ ይገባሃል። እንግዲህ ለግማሽ ሚሊዮን በድጋሚ እንኳን አደረሰ፣ እንኳን እንደዚህ በቃህልን። ከዚህ በኋላ 1 ሚሊዮን 2 ሚሊዮን እያልክ ጠንክረህ ጀግነህ እንደምታሳየን አንጠራጠርም። እንግዲህ እግዚአብሔር አምላክ ጤና እድሜህን ብዙ ሙሉ ረጅም አድርጎ ይስጥህ። እንወድሃለን። አሜን አሜን አሜን። እና እስኪ እዚች ጋር ጀመት ዝም ብላችኋል የምትሉት ነገር ካለ ቤተሰቦች ማለት በጣም በጣም ከምነግራችሁ በላይ በጣም ደስተኛ ሆነን ነው ዛሬ እዚህ የተገኘ ነው። ግማሽ ሚሊዮን ማለት ቀላል አይደለም። ቁጥረን ራሱ ግማሽ ሚሊዮን ላይ ለመድረስ 3 ዓመት 4 ዓመት 10 ዓመት ሊፈጅብን ይችላል እና በዛ ልክ ደግሞ ረጅም የሆነን ነገር አብርሽ እንግዲህ ያው በጣም የደከመበት የለፋበትን ነገር አሳክቶታል። በደንብ ይሄ ደግሞ ይገባዋል፣ ከዚህ በላይ ይገባዋል ወንድማችን። ዛሬ ደግሞ በጣም ደስ ያለኝ ነገር ከሌላው በተለየ ልዑሌ በጣም እድለኛ ሰው እንደሆነ እና በረከትም ይዞ እንደመጣ ነው እየተሰማኝ ያለው። እንግዲህ አብሮነታቸውና ያላቸውን አጋርነት በዚህ አጋጣሚ እያሳዩን ያሉት ቴንኪዩ ሶ ማች ለማለት እንወዳለን። አብርሽ ከዚህ በላይ ይገባል ወንድማችን፣ ኩራታችን። ጥሩ ነገሮች ከዚህ በኋላ እንደሚገጥሙህም 1 ሚሊዮን ደግሞ ለመግባት 1 ዓመት እንደማይፈጅብህ ደግሞ ባለሙሉ እርግጠኛ ነን። እንወድሃለን። ይጨብጨብልን። እንግዲህ ግማሽ ሚሊዮን ማለት ቀላል አይደለም። እኔ ምንም ማለት አልፈልግም፣ ምክንያቱም እየመጣ ስለሆነ ከዚህ በላይ ከፍ ብለህ ማየት ነው የምንፈልገው። 1 ሚሊዮን 2 ሚሊዮን ገብተህ ለማየት ያብቃን ማለት ፈልገው። ኮንግራ እሺ ሮባ እኔ ዝላለሁ እዛው ያስከው ደስታውን ባሻገር ብዙ ነገር እናሳካለን ብለን እናስባለን። የአብርሃም እና የሩታም ነገር በመሀል የተፈጠሩ ነገሮች ይሳካሉ ብለን እናስተካክለዋለን ብለን እናስባለን። ባልጠበቅነው መንገድ የአብርሃምን 500,000 በመግባቱ ትልቅ ሰርፕራይዝ አለን ብለዋል። ምን እንደሚያደርጉለት አናውቅም። እስቲል እኛንም እሱም አያውቅም፣ እኛ እንዳለንም አያውቅም። ግን ሰው ይዞት እንዲመጣ አድርገናል።
እስቲ ምን አይነት ደስታና ምን አይነት ሪያክሽን እንደሚኖረው አላውቅም። እኔ የአብርሃምና የሩታ ነገር ደግሞ ቀስ በቀስ ከዚህ በኋላ ብዙ እንደሚስተካከል አስባለሁ። ይህም አንዱ የመስተካከያ መንገድ ነው ብዬ አስባለሁ። አይደለም ሩታ? በቃ የሁለቱን ደስታ ነው እኛ የምንፈልገው። ሩታ ከተደሰተችም አብርሃም ከተደሰተም ሌላ ምንም የሚያስፈልገን ነገር የለም። የእሷም ወንድሞች አለን፣ የእሱም ወንድሞች እዚህ በመሀል እንገኛለን። ጠርተነዋል። ምን እንደሚል አናውቅም። አሁን መጡ ግን እንደሚደሰት እና ከዚህም በላይ ከሩታ ጋር ያለውን ነገር እንደሚያጠናክር ተስፋ አደርጋለሁ። ልክ ብሏል። እንግዲህ አብርሽ በጣም ደስ እንደሚለው አልጠራጠርም። ምክንያቱም እዚች ጋር 500,000 የገባውን ሰብስክራይብ ሰርፕራይዝ እናደርገዋል። ሌላ ደግሞ በዚህ ተጨማሪ ደግሞ ቴምር ሪል ስቴት የራሳቸውን የሆነ ስጦታ አላቸው። አዘጋጅተውለታል። ምን አይነት ደስታ እንደሚሰማው አላውቅም። በጣም ደስ ብሎኛል። የለፋበት ነው፣ በጣም የጣረበት ነው። ከዚህ በላይ ይገባዋል ማለት የሁላችንም መካሪ የሁላችንም የሆነ ነገር ላይ ስንደርስ የሆነ ነገር ላይ የሚያበረታታን እና ይሄ የልፋት ውጤት ነው። በጣም ደስ ብሎኛል። ከዚህ በላይ ደርሳ እንደማይ ተስፋ አደርጋለሁ። በዚሁ አጋጣሚ ይሄ ነገር ለአንተ ትንሽ ነው እያደረግን ያለ ነው። ያው ከጀርባ ደግሞ ቴምር ሪል ስቴት ያዘጋጀልህ ትልቅ ነገር አለ። እሱን እኛም አናውቀውም፣ ግን በጣም ከባድ እንደሆነ ነው የነገሩን። በዚሁ አጋጣሚ አንተ ደስታ ስለሚያስደስተን እዚህ ተገኝተናል። በጣም እንወዳለን። ክበርልን። አሚን። በመጀመሪያ ደስ ብሎኛል በጣም ምክንያቱም ባለፈው የሩታን 300,000 አክብረን ድጋሚ ደግሞ የአብርሽን 500,000 ለማክበር ፈጣሪ ስለዚህ ስላበቃን የምር ደስ ብሎኛል እና በሙሉ ጤንነት እንደዚህ ቆመን የአብርሃምን 500,000 ለማክበር ስለበቃን ደስ ብሎኛል። ሲቀጥል ደግሞ አብርሽ 500,000 የገባው ዝም ብሎ አይደለም፣ እናውቃለን። በጣም ብዙ ነገር ለፍቷል፣ ብዙ ነገር አሳልፏል፣ ዋጋ ከፍሏል እና ብዙ ሰዎች ደጋፊ ነበራቸው፣ ብዙ ሰዎች የሚያሳልፋቸው ሰው ነበራቸው እና አብርሽ ግን አብዛኛውን ነገር በራሱ ተጣጥሮ ነው እና እዚህ የደረሰው እና ይሄ ደግሞ ትልቅ ክብር ይገባዋል አብርሽ እና 500,000 በእንደዚህ አይነት መንገድ ብቻ አይደለም፣ በብዙ አይነት መንገድ አብርሽ ሰርፕራይዝ ማድረግ እንችላለን ብዬ አስባለሁ እና ዛሬ ደግሞ እጥፍ ድርብ ደስታችን በዝቷል። ምክንያቱም ከዚህ ደስታ በተጨማሪ ቴምር ሪል ስቴት ደግሞ ድጋሚ ሰርፕራይዝ አዘጋጅቶለታል እና ያንን ሰርፕራይዝ ብናውቀው ደስ ይለን ነበር፣ ግን ደግሞ ከአብርሃም ጋር አጠቃላይ አንድ ላይ ሰርፕራይዙ የምናየው ይሆናል ብዬ አስባለሁ እና አብርሽ ደስ ይሏል ብዬ ተስፋ አደርጋለሁ። ኮንግራ አባቴ ከመጣ በኋላ አንድ ላይ ሰርፕራይዝ ቢያደርገን ይቻላል። እኛም አንድ ላይ ነገረን እንጂ ሰምተን ከሚሆን አሁን በዚህ ሰዓት ሌላ ነገር ከምናነሳበት የደስታውን ቃል ስለሆነ ረጋ አድርገን ነው እዚህ ጋር በሱ አዋርተው ሰላም ካላት በኋላ ይህንን ካከበረ በኋላ መምጣት ይችላል። ስለዚህ ሁላችንም በዚህ ሀሳብ ተስማምተናል። አንድ ላይ ሰርፕራይዙን እንዲሁም አንድ ላይ ስንሰማው ደስ ይላል። አብሽን እያለ ድምፅ አለ የቢኒ ድምፅ ነው ወይስ ብራዘር ይገባል። ቢኒም አሪፍ ሰዓት ነው ይዞ የመጣው። ደንግጧል። ምክንያቱም ያላሰበው ነገር ስለሆነ ማናችንም ምንም አልተናገርንም። ስለዚህ እንግዲህ ወንድማችን 500,000 ገብተሃል ዩቱብ ላይ የልፋት የድካም ውጤት ነው እና ይሄ ደግሞ ይገባል። እንደውም ያንሳል። እኛ ትንሽ አልተዘጋጀንም እንጂ አንተ ከዚህ በላይ የሚገባክ ሰሆነ እና ሩታዬ እስኪ የምታወሪው ነገር ካለ
እሺ በድጋሚ ያው አንተ ከመምጣት በፊት ስለ አንተ መልካም ምኞታችንን እየተናገረን ነበረ። በድጋሚ እንኳን ለግማሽ ሚሊየን እንዴት ነው ሰብስክራይብ አደረሰ። እጅግ በጣም ደስ ብሎናል። ያው እኛ ይሄንን አንድ ሰርፕራይዝ አለ ተጨማሪ ከእነሱ ጋር በመተባበር ነው ይሄንን ነገር እኛ ያዘጋጀንልህ። እጅግ በጣም ደስ ብሎናል። ከዚህ በላይ ይገባሃል። በጣም የደከምክበት፣ በጣም የለፋህበት ይህንን ነገር ለማምጣት አንዳንድ ሰዎችን ይጠይቃሉ፣ እርዳታ ይፈልጋሉ፣ ይተጋገዛሉ። ነገር ግን አንተ እዚህ ደረስከው ለብቻ ጥረህ ግረህ ነው እና ያንሳሃል እንጂ አይበዛብህም። ሰው ይገባሃል። ያው እንግዲህ እስካሁን አይንን ጨፍኖን ያመጣል። ግን ደግሞ የምንገኘው ቴምር ሪል ስቴት ነው። ቴምር ሪል ስቴት ደግሞ ከአንድም ሁለትም መጠጣቅ አለ። እዚህ ቤት አንዳንድ ነገራቶችን አድርገሃል እና እነዛ ባደረግባት ነገር ትንሽ እኛም አናቅም፣ ምን እንደተዘጋጀ አናቅም። እንግዲህ ይመጣሉ አንድ ላይ ቢቆርሱ አይሻልም? ኬክ እንደ ሀሳብ ይህን ነገር እነሱ ከመምጣታቸው በፊት እሱን ማጓጓዝ ሳይሆንብን አይቀርም። አንድ ነገር ልነግርህ ነበረ ያው እናንተ መሀል ያለው ነገር እንዳለ ሁሉ ዛሬ የደስታ ቀን ስለሆነ በእንደዚህ አይነት ሁኔታ ማውራት ባልፈልግም ግን ከ500,000 ሰርፕራይዝ ባለፈ ትልቅ ሰርፕራይዝ አለ። ቴምር ሪል ስቴት ለአንተ ያዘጋጀው በጣም ትልቅና አጓጊ ነገር እንዳለ ነግረውን እኛም ምን እንደሆነ ሳናውቅ እዚህ ድረስ መጥተናል። እኩል ልንሰማው ነው። እናንተም ሁላችንም እዚህ እኩል ነው የምንሰማው። ይህ ነገር ደስተኛ እንደምትሆን ተስፋ አደርጋለሁ በዚህ ነገር። ምክንያቱም ቴምር ሪል ስቴት አሁን በከተማ ላይ ያለውን ነገር ታውቀዋለህ። በቤት ዙሪያ ያላቸውን ነገር ታውቃለህ። ሰው ምን አይነት ተወዳጅ እንደሆኑ በመሀላቸው ያለውን ነገር ታውቃለህ። እና ለአንተ ደግሞ ይህን ነገር 500,000 ለመግባት ሊያዘጋጁልህ ወይም ሊያሳዩ ወይም ሊሰጡ የፈለጉት የሆነ ነገር አለ። እሱን ነገር እኩል አብረን እናየዋለን። አይ ቲንክ አንድ ሰው ቢጠራው ሰው ቢሆን ደስ ይለኛል። እስከዛ እስከ ነገሩ ድረስ ደስተኛ እንደምትሆን ይህን ነገር ደግሞ ከእነሱ አልፎ እኛም እንዳዘጋጀን ቆጥረን ነው እዚህ የደረስነው። በመሀልም አንተ ጋር እና ሩታ ጋር ያለውን ነገር እንደሚያጠናክረው ተስፋ አደርጋለሁ። እኛ ጋር ያለውን ግንኙነት እንደሚያጠናክረው ተስፋ አደርጋለሁ እና ለዚህ ስላበቃ በጣም ደስ ብሎኛል። ሀሳብን ያው በደንብ ትገልጽልናል መጨረሻ ላይ። ምክንያቱም ገና ነው ይሄ ገና አንድ ግማሽ ደስታ ነው። ሌላ ደግሞ ደስታ አለና ቴዎድሮስ ያው ማቷን መሰለኝ እንግዳችን አሁን ያለውን ነገር ቅድም ያሉ ነገር በሙሉ በዝርዝር እሱ መሆን ያስረዳሃል። ያዘጋጁልህም ነገር እንዳለ ነግረውን የመጣ ነው እና እሱንም በዝርዝር ይነግረሃል። ዲቴል ስላለው ነገር ነግረህ ተስፋ እናደርጋለን። ሁሉንም ነገር ረሱና ያው ከባሪ ቤት ይኸውና አብርሽ እንግዲህ ታውቁታላችሁ ከዚህ በፊት እንግዲህ ለእናንተ አዲስ አይደለም። ስለዚህ እኛም ማወቅ ፈልገናል ለእሱ ያዘጋጃችሁለት ነገር። ስለዚህ ያው እባክዎት አብርሽ ያው እንግዲህ ለዚህ ለቴምር ፓርቲ አዲስ አይደለም። ተደጋጋሚ መጣሃል። ተደጋጋሚ ከኛ ጋር እየመጣ ትጎበኛለህ። ያው ከኛ ጋር ወዳጅ ነህ። ብዙ ነገሮችን ማወርተናል ከዚህ በፊት በነበሩ ቆይታዎች እና እንደ ቴምር ቤተሰብ ነው የምናየቅ። እንዳጠቃላይ በጣም እንወድህን እና እንደ አጠቃላይ ከዚህ በፊትም ከነበረ ቆይታ አንጻር ከኛ ጋር ከነበረን ከጋሽዬ ጀምሮ ከነበረን እንትን ፕሮግረስ አንጻር ሱቅ ለአንተ የሚሆን ሱቅ ትልቅ ዲስካውንት ጊፍት ለመስጠት አስብ ነው። በጣም ደስ የሚል ነገር ነው እየሰማን ያለ ነው። ሱቅ ባለቤት ሆነሃል። እንኳን ደስ ያለህ። እንደውም አጋጣሚ ሆኖ 500,000 የገባህበት እንትን ስለሆነ ከእሱ ጋር እጥፍ ድርብ ያደርጓል ብዬ አስባለሁ። እንኳን ደስ ያለህ። ስለ አጠቃላይ ስለ ሁኔታዎቹ ስለ ሁሉ ደግሞ ቢሮ ታች ወርደን ደግሞ መፈራረም እንችላለን። ቁረሰውና በደምብ ሰለብሬት አድርገን እናንተ ታች ትጨርሳላችሁ። ይሻል
በጣም ደስ ብሎናል። ለእናንተም ያለን አክብሮት ትልቅ ነው። ይህን ነገር እኛ ሴሌብሬሽኑን እዚሁ እኛ ብንቀጥል እና እናንተ ያላችሁ ነገር ይህን ነገር ፈጠን አድርጋችሁ ውስጥ ጥሩ ሳይሆን አይቀርም እና በጣም ደስ ብሎናል። ለእናንተ ያለን አክብሮት ትልቅ ነው። ሜይ ቢ እኛም አንድ 500 ስንደርስ ደግሞ ለእኛ የሚያሳስብ አመሰግናለሁ። እኔም መጀመሪያ ይህንን ነገር አስባችሁ ከዚህ ፕሮግራም ጋር አንድ ላይ በማድረግ ለእኔ ይህንን ነገር ማመቻቸታችሁ አመሰግናለሁ። አሁን ግን ማመን አቅቶኛል። እንዴት ነው ነገሩን መቀበሉን ገብቶኛል። ምናልባት ወረቀት የያዘው ነገር የሚባለው እና ታች ወርደን ስላለው ነገር ስለ ኢንፎርሜሽኖችም አንተንም አይተው ለሚመጡ ሰዎች እንዲሆን አጠቃላይ ደግሞ ምን አይነት ሱቆችም እንደገዛክ ምን አይነት እንትን እንደሆነ ጀነራል ኢንፎርሜሽን ደግሞ ታች ወርደን ቢሮ ወርደን ሁሉንም እንፈራረማለን በዛ። ስለዚህ መሄድ ትችላለህ። ሩታዬ በድጋሚ በጣም እናመሰግናለን። እውነት ለመናገር እጅግ በጣም ደስ ብሎናል እና ደግሞ እኔም እያንዳንዱን ነገር በደንብ ማወቅ ስለምፈልግ ሁሉም ነገር ብታስረዳ ብትነግረን ደስ ይለኛል። በጣም አሪፍ። ያው ቅድም እንዳልኳችሁ ቴምር ፕሮፐርቲ አሁን ላይ በደንብ በመኖሪያ ቤቶች እና የንግድ ሱቆችን እየሸጠ ይገኛል እና አሁን አብርሽ ካገኘበት የንግድ ሱቅ ስንጀምር ቡልጋሪያ ያለው ሳይታችን ላይ አጅዋ የምንለው ሳይታችን ላይ ነው። ብዙ የካሬ አማራጮች አሉት። የተለያዩ ካሬ አማራጮች እስከ 900 ካሬ ድረስ የሚደርሱ የተለያዩ ካሬ አማራጮች አሉ። ከ11 ካሬ ጀምሮ እስከ 900 ካሬ አማራጮች አሉት እና ትልቅ የንግድ ሞል ነው የሚሆነው። እዛ የንግድ ሞል ላይ ለቢሮ ቢሆን ለንግድ ቢሆን ለሁሉም ነገር እንዲሆን ተደርጎ ነው የተሰራ ያለው እና እጅግ ዘመን የሆኑ ሞል ነው የሚሆነው። እንዲሁም በተጨማሪ ገዳን አካባቢ ላይ ከ2,500,000 ብር ጀምሮ ሙሉ ክፍያ፣ ቅድመ ክፍያ ከ500,000 ብር ጀምሮ እዛ ላይ የንግድ ሱቆች ይኖሩናል። ሁሉንም ያማከለ ነገር ነው የሚሆነው። እንዲሁም ፒያሳ የተወሰኑ ሱቆች ቀርተውናል። ከዚህ በፊት በደንብ የምናውቀው አካባቢ ነው። ፒያሳ አድዋ 00 ከፍ ብለን ከጊዮርጊስ ቤተክርስቲያን ፊት ለፊት እዛ ላይም ከ20 ካሬ ጀምሮ የንግድ ሱቆች ይኖሩናል። እንደ አጠቃላይ ያለው የሱቅ መረጃዎቻችን ይመስላሉ። ቤቶችም ይኖሩናል። ሳር ቤት፣ ቡልጋሪያ እንዲሁም አዋሬ፣ አያት 49 ላይ እዛ ላይ ቅድመ ክፍያ ከ20% ጀምሮ ከፍለው ቀሪውን በ3 ዓመት ጊዜ ውስጥ ካለምንም ኢንተረስት ካለምንም ወለድ ምንም የተጨማሪ ክፍያ ሳይከፍሉ ማለት ነው ፊክስድ በሆነ ፕራይስ ደንበኞች ከኛ ጋር ዲል ማድረግ የደረሱ ፕሮጀክቶችም አሉና እዛ ላይ ዴሊቨሪ፣ የግንባታ ጥራት፣ ሎኬሽን ደግሞ በደንበኛው አቅም እንዲሆን የተለያዩ ሎኬሽኖች ላይ እንደውም ሳይቶቻችን መፈክራችን ላይ እንዳስቀመጥ ነው በቀጣይ የትንገንባለው የሚል እንትን ይዘን የመጣ ነው እና በደንበኞች በፈለጓቸው ሎኬሽኖች ላይ እየገነባ እንገኛል እና ፍሌክሰብል የሆነ አከፋፈል፣ ፍሌክሰብል የሆነ ዋጋ እንትን ከሎኬሽኑ አንጻር ካየን አሁን ሳር ቤት ካለ ብዙ የአፍሪካ መቀመጫ የሆነች ናት እና ብዙ ኤምባሲዎች መቀመጫ ነች። ከ17 በላይ ኤምባሲ ያለበት አካባቢ ላይ መኖሪያ ቤትም የንግድ ሱቅም ማግኘት ይችላሉ። እንዲሁም ደግሞ በደንብ ኮሚኒቲ ያለበት ብዙ ሰው የሚኖርበት አካባቢ በደንብ ኮሚኒቲ ያለበት ደግሞ ወደ ገላን አካባቢ ላይ እዛ ላይም በአነሳ ለቅድመ ክፍያ 500,000 ብር እስከ 7,000 ብር ቅድመ ክፍያ እየከፈሉ ቀሪውን በ2 ዓመት እስከ 3 ዓመት ባለው ኢንተርቫል ካለምንም አይነት ወለድ ከፍለው ማጠናቀቅ ይችላሉ። ብዙ ሱቆች እንደ ፐርፐዛቸው ይለያያል፣ እንደ ገዢ ሰው እና እንደሚመርጣቸው። በብር ሲባል ሰው ብዙ ጊዜ የሚሸወደ ነው። በኢትዮጵያ ብር ሲባል የማይጨምር ይመስላል፣ ግን ብር ሲባል ሁለት አይነት ውል ያለው ኢንፍሌሽን ያለው ነው፣ ኢንፍሌሽን የሌለው። እኛ አሁን እየተጠቀምን ያለ ነው ኢንፍሌሽን የሌለውን ውል ፊክስድ የሆነ ፕራይስ ነው። ይህ ሁላችን ላይ ስለተካተተ ማለት ነው። ስጋትም አይኖርበትም ማለት ሌሎች እቃዎች የመስሪያ ህንፃ የመስሪያ እቃዎች ምናምን ሲጨምሩ ተጨመረብኝ ምናምን የሚል እሳቤ አይኖረውም። በጣም ደስ የሚል አማራጭ ነው ይሄ። በጣም ደስ ይላል። እንግዲህ 1 ዓመት ባልሞላ ጊዜ ውስጥ ከአንደኛ ሰው 13ኛ ላይ ደርሳችኋል። ይሄ በጣም የሚደነቅና የሚበረታታ ነገር ነው። እውነት ለመናገር እናንተ ይህን አጋጣሚ ትጠቀሙበት እጋብዛችኋለሁ። ከ900,000 ብር ከ900,000 ብር ጀምሮ እንዲሁም 500,000 ብር እያላችሁ በየአቅማችሁ
እንትን ማግኘት ትችላላችሁ። አማራጮች አሏችሁ ማለት ነው። ሲቀጥል ደግሞ ባሉበት አመት ነው የሚያስረክቧችሁ እና በጣም በጣም ደስ የሚል አማራጮች አሏችሁ። እንዲሁም እንግዲህ አብርሽም እንግዲህ የራሱን ሱቅ ይዘዋል። ጎረቤት መሆን የምትፈልጉ ከሆነ ሱቆቹ ቶሎ ቶሎ ተሽጠው ሳያልቁባችሁ ጎረቤት ሆኑ እንላለን። እኔም በዚሁ አጋጣሚ ካልሆነ አንድ እገዛለሁ። ለእኔ እንግዲህ ዲስካውንት ይደረግልኛል፣ ምክንያቱም ደንበኛ ነኝ። አዎ ዲስካውንት ይደረግልኛል ብዬ አስባለሁኝ። እንግዲህ ይህንን አማራጭ እናንተም እንድትጠቀሙ በዚሁ አጋጣሚ ጋብዛችኋለሁ። ቅድምም እንደሰማችሁት ከሆነ 2 ዓመት ብለው ነበረ። ያ ጊዜ ባልሞላ ጊዜ ውስጥ እንግዲህ 13ኛ ፍሎር ላይ ደርሰዋል። አሁንም እንዳሉት ከ6 ወር በፊት ቀደም ብለን ለማስረከብ እየሰራን ነው ስላሉ ከተዋዋላችሁበት ጊዜ ራሱ ቀደም ብለው ስለሚያስረክቧችሁ በመተማመን ይህንን ነገር እንድትገዙ እጋብዛችኋለሁ ማለት ነው። በጣም ነው የምናመሰግነው እና በጣም ደስ የሚል ዲስካውንት ላይ ስለሆኑ እንድትገዙ ጋብዛችኋለሁ። እንወዳችኋለን። በጣም እናመሰግናለን። እናንተ እግዚአብሔር ያክብርልን። በእውነት ደስ ብሎናል። አድራሻችሁን እዚህ ያለችበትን ብትነግሯቸው መጥተው እዚህ ኢትዮጵያ ውስጥ ያሉ ሰዎች እንዲያገኟችሁ ማለት ነው። ስልካችን ላይ ቢደውሉ ትክክለኛውን መረጃ እንሰጣቸዋለን። ከዛም በተጨማሪ ደግሞ ቀድሞ የሚደውሉ ሰዎች እየመዘገብን ያላቸው ፕሮግራም እያስያዝንላቸው ይህን ዲስካውንት እንዲጠቀሙ ደግሞ ማድረግ እንችላለን። ስክሪኑ ላይ ስልካችሁን እናስቀምጣለን። ስሙንም ኢንፎርሜሽን እንግዲህ በዛ ማግኘት ትችላላችሁ። በዛ እናደርጋለን። ቀጣይ አሁን እናደርገው የአብርሃም ሱቅ እንፈራረማለን ማለት ነው። ኢንፎርሜሽን ታደረሻ አለ፣ ስልክ ቁጥር አለ። እዚህ ላይ ነው ያለው ብዙ መረጃ። በዚህ መሰረት እያንዳንዱ አንተ በሰጠኝ ኢንፎርሜሽን ከዛ በመረጥከው ካሬ ሜትር እኛ እንትን ባደረግነው ካሬ ሜትር እሱ እንዳለ አጠቃላይ ሁሉም ፐርሰናል ኢንፎርሜሽኖች አሉ። አንደኛው ውል እኛ ጋር የሚቀር ነው። ሁለተኛው ውል ደግሞ አንተ ጋር የሚሆን ማለት ነው። ስለዚህ ሁለት ኢንፎርሜሽን የፈረም ነው። አሁን አንደኛው ለአንተ የምትሰጠን ማለት ነው። ያደርገን እጅግ በጣም አመሰግናለሁ።